የአምላካችን ሰላም ለሁላችሁ ይሁን። ዛሬ የምንመለከተው ዘጸአት ምዕራፍ 30 ነው የሚሆነው። እንግዲህ ጌታችን ኢየሱስ ክርስቶስ መጽሐፍት ሁሉ እርሱን እንደሚያመለክቱ ወይም ወደ እሱ እንደሚጠቁሙ በነገረን መሰረት ይሄ የብሉይ ኪዳን ክፍል እንዴት ወደ ጌታ እንደሚጠቁም እንዴት ወንጌሉ በዚህ ክፍል እንደተገለጠ ለማየት ነው የምንሞክረው። እንግዲህ በዚህ ክፍል ከዚህ ቀደም ካነሳናቸው በተጨማሪ በመገናኛ ድንኳን ውስጥ እንዲኖሩ እግዚአብሔር ያዘዛቸውን ቁሳቁሶችና ስርዓቶች እንመለከታለን። ዋናው ትኩረታችን ስለነዚህ ጉዳዮች ማጥናት ሳይሆን በዚህ አልፎ ወንጌሉ እንዴት እንደተጠቆመ ለመመልከት ነው። በዚህ ክፍል ውስጥ የዕጣን መሰዊያ እንመለከታለን። የማስተሰሪያ ገንዘብ ወይም ለነፍስ ቤዛ የሚሰጥን ገንዘብ እንመለከታለን። የመታጠቢያውን የናስ ሰን እንመለከታለን። እንዲሁም ደግሞ የተቀደሰ ቅባ ዘይት እንመለከታለን። እነዚህ እንዴት ወደ ጌታ ይጠቁማሉ የሚለውን ሐሳብ በጣም ባጭሩ ለመመልከት እንሞክራለን። እንግዲህ ምዕራፍ 30 ከ1 እስከ 10 ያለውን ክፍል ስንመለከት እግዚአብሔር የዕጣን መሰዊያ ቅድስት በሚባለው የመገናኛው ድንኳን ክፍል ውስጥ ከቅድስተ ቅዱሳን በፊት ያለው ማለት ነው መጋረጃው ጋር ከመጋረጃው በፊት እንዲቀመጥ ሙሴን ያዘዋል እና በዚያ ደግሞ መልካም መዓዛ ያለው የሽቱ ዕጣን እንዲጤስ እግዚአብሔር ትእዛዝን ይሰጣል እና ይሄ ዕጣን ዘወትር ሊጤስ ወይም ደግሞ ዘወትር በዚያ መገናኛውን ድንኳን ሊያውድ እንደሚገባው እግዚአብሔር ትእዛዝን ሲሰጥ እንመለከታለን። ይሄ ዕጣን ወይም ደግሞ በዕጣን መሰዊያ ላይ የሚጤሰው ይሄ ሽታ እንግዲህ መጽሐፍ ቅዱሳችንን ስናጠና የቅዱሳንን ጸሎት እንደሚመለከት እናስተውላለን። እነዚህ ካህናት ሕዝቡን ወክለው ወደ እግዚአብሔር ሲገቡ በዚህ በቅድስት ያለው ይሄ ልዩ መዓዛ መጋረጃውን አልፎ ወደ ቅድስተ ቅዱሳን ይገባል። የምስክር ታቦቱ ወይም የቃል ኪዳን ታቦቱ ወዳለበት የእግዚአብሔር ሕልውና ወዳለበት ሰርጎ ይገባል እና ምልክትነቱ የሕዝቡን ምልጃና ጸሎት ወደ እግዚአብሔር ማድረስ እና እግዚአብሔር ደግሞ ይህንን መልካም መዓዛ መቀበሉን የሚያሳይ ነው። መዝሙረ ዳዊት 141 ላይ ቁጥር 2 ላይ እንደዚህ ይላል፣ ጸሎቴን በፊት እንደ ዕጣን ተቀበልልኝ ይላል። እንደ ዕጣን ተቀበልልኝ ይላል። በኋላ ደግሞ ዮሐንስ በራእይ ሲመለከት ምዕራፍ 5 ላይ 24ቱ ሽማግሌዎች በበጉ ፊት ሲሰግዱ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ብሎ ይናገራል። ምዕራፍ 8 ከ3 እስከ 4ንም ማንበብ ትችላላችሁ። ዮሐንስ ራእይ ይሄ ዕጣን የሕዝቡን ጸሎት የሚወክል መሆኑን በጣም በማያሻማ ሁኔታ መጽሐፍ ቅዱሳችን ያስተምረናል እና ምንድን ነው ለእኛ ያለው እንድምታ ምንድን ነው? በክርስቶስ ኢየሱስ የሆነልን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በሰራው ስራ መስዋዕት በመሆኑ እኛን ደግሞ ወደ አብ በማቅረቡ እኛን በማስታረቁ በእርሱ የተነሳ እርሱ ደግሞ በአብ ቀኝ ዘወትር ስለሚታይልን መጽሐፍ ቅዱስ እንደሚነግረን በእርሱ የተነሳ ጸሎታችን በእግዚአብሔር ዘንድ ተቀባይነት ማግኘቱን ቅቡል መሆኑን ጸሎታችን በእግዚአብሔር ፊት መልካም መዓዛ ያለው እግዚአብሔር የሚሰማው እንደ ቅዱስ ፈቃዱም ደግሞ የሚመልስልን መሆኑን እንረዳለን። እግዚአብሔር የተመሰገነ ይሁን እና በእውነት ይሄ መልካም መዓዛ ያለውን ጸሎታችንን በእግዚአብሔር ፊት ጌታ ኢየሱስ ክርስቶስ በከፈተልን መጋረጃ አባ አባ ብለን ወደ እግዚአብሔር እንድናቀርብ ክርስቶስ በሰራልን ስራ ተደግፈን ወደ አባታችን እንድናቀርብ እርሱም ደግሞ ይሄ መልካም መዓዛ ያለውን እንደ ዕጣን የሚጤሰውን ደስ የሚያሰኘውን ጸሎት እግዚአብሔር በክርስቶስ ኢየሱስ አማካኝነት እንደሚቀበለው ያንን ማሰብ አለብን። እግዚአብሔር የተመሰገነ ይሁን።
ሌላ የምናገኘው ምዕራፍ 30 ቁጥር 11 ላይ የማስተሰሪያ ገንዘብ ነው። ይሄ የማስተሰሪያ ገንዘብ እንግዲህ ህዝቡ በሚቆጠርበት በየትኛውም ጊዜ እያንዳንዱ ሰው ግማሽ ሸከል ይከፍላል፣ ለእግዚአብሔር መስጠት አለበት፣ ለነፍሱ ቤዛ ይሆን ዘንድ ይላል። እና ምን ማለት ነው? ለምንድነው እግዚአብሔር ይህንን ያደረገው ስንል፣ አንደኛ እግዚአብሔር ህዝቡን ታድጓል፣ ተቤዥቷል፣ ከፈርዖን አገዛዝ ነፃ አውጥቶ የራሱ አድርጓል። ስለዚህ የእስራኤል ህዝብ ከዚህ በኋላ የራሱ አይደለም። እስራኤል የእስራኤል አይደለም፣ የፈርዖን አይደለም፣ የማንም አይደለም። ንብረትነቱ የእግዚአብሔር ነው። እና አንድ ንጉሥ ወይም እስራኤልን የሚመራ ሰው ተነስቶ ህዝቡን ልቁጠር ሲል በዚያ ውስጥ ምን አይነት እንድምታ አለ መሰላችሁ? ህዝቡ የኔ ነው ማለት ነው። መቁጠር ባለቤትነትን ያሳያል፣ ይጠቁማል። ለምሳሌ ዳዊት መጽሐፈ ሳሙኤል ላይ ስንመለከት አንድ ጊዜ ሰራዊቱን ቆጥሯል እና እግዚአብሔር በዛ አዝኖ መቅሰፍትን ሲልክ እንመለከታለን። ምን ማለት ነው? መቁጠር ማለት በብሔራዊ አቅም፣ በሚሊተሪ ጥንካሬ፣ በራስ ማንነት እና ኃይል መታመን፣ መደገፍ ማለት ነው። ህዝቡ የእግዚአብሔር ነው። ስለዚህ ሊቆጠር ካስፈለገ አስቀድሞ እውቅና መስጠት ያስፈልጋል። ያንተ ህዝብ ነው፣ ባለቤቱ አንተነ የሚለውን ለማሳየት የነፍስ ቤዛ መክፈል አለባቸው። ከዛ በኋላ ሊቆጠሩ ይችላሉ። እውቅና ከተሰጠ በኋላ ለእግዚአብሔር ማለት ነው። እና ስለዚህ እግዚአብሔር ይህንን ስርዓት ሲዘረጋ እንመለከታለን። ነገር ግን በእኛ ህይወት የሆነው ምንድን ነው ስንል የእግዚአብሔር ቃል ሲናገር ሁሉ ኃጢአትን ሰርተዋል ይላል። ሮሜ ምዕራፍ 3 ቁጥር 23 የእግዚአብሔርም ክብር ጎድሏቸዋል ካለ በኋላ ምን ይላል? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እግዚአብሔር ይመስገን። እርሱ ቤዛ ስለሆነልን ጸደቅን፣ ከኃጢአት ባርነት በእርሱ ቤዛነት ተዋጀንና የእግዚአብሔር ሆንን። አሁን ቆሮንቶስ ላይ ይናገራል፣ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም ይለናል። እግዚአብሔር ይመስገን። በክርስቶስ ደም ተገዝተናል። ያንን ጴጥሮስ በጣም ግልጽ ያደርገዋል። አንደኛ ጴጥሮስ ላይ በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። እግዚአብሔር የተመሰገነ ይሁን። በብር አልተዋጀንም፣ ዋጋ ከፍለን ወርቅ ከፍለን አልተዋጀንም። ነፃ የወጣ ነው ከኃጢአት ባርነት፣ ከዲያብሎስ ጭቆና፣ ከዘላለም ሞት በእግዚአብሔር በታዳጊያችን ያመለጥ ነው ክርስቶስ ኢየሱስ ክቡርና ንጹሕ ደሙን ስለኛ ስላፈሰሰና ወጆ ስለከፈለልን ቤዛ ስለሆነልን ነው። እግዚአብሔር ይመስገን። እንግዲህ የእስራኤል ሕዝብ ቤዛውን ካልከፈለ የነፍሱን ቤዛ መቅሰፍት ይጠብቀዋል። በዚህ ክፍል ላይ እንደምንመለከት ዘጸአት 30 ላይ እና እኛ ግን በክርስቶስ ኢየሱስ ቤዛነት ስላመለጥን ከዚህ ከመቅሰፍት ከዘላለም ሞትና ፍርድ ነፃ ወጥተናል። ስለዚህ በአንድ በኩል መቁጠር በራስ መተማመንን ያሳያል፣ በራስ መደገፍ ትዕቢትን ያሳያል፣ በስራ መታመንን ያሳያል። መጨረሻው ፍርድ ነው። ሰው በስራ ሊጸድቅ አይችልም፣ ይፈረድበታል። በስራው ከታመነ ወይም ሕግን በመፈጸም ለመዳን ከታመነ ማለት ነው። ነገር ግን በኢየሱስ ጸጋ መደገፍ ደግሞ አለ። በተቃራኒው እርሱ በሰራልን መስዋዕትነት ላይ መቆም፣ ከዚያ በኋላ ነው ኦፍኮርስ መልካም ስራ በማድረግ ደግሞ ጌታን ደስ እያሰኙ መኖር የሚመጣው እና በጸጋ ስንደገፍ ደግሞ በጸጋው እንሸፈናለን። መቅሰፍቱ ያመልጠናል፣ ፍርዱ ያመልጠናል፣ ወደ ዘላለም ሕይወት እንገባለን። እግዚአብሔር የተመሰገነ ይሁን። ሌላው የምንመለከተው የመታጠቢያው የናስ ሰን ነው። ይሄ ምዕራፍ 30 ቁጥር 17 ጀምሮ እንመለከተዋለን። በዛ ስፍራ ካህናቱ ከአደባባዩ ወደ ቅድስት ከመግባታቸው በፊት በዚያ የተቀመጠ ውሃ የያዘ የናስ ሰን አለ። ሁል ጊዜ ዘወትር ከመግባታቸው በፊት ወደ ቅድስት እጃቸውን እግራቸውን መታጠብ አለባቸው ይነጹ ዘንድ። በየዕለቱ ነጽተው ነው
ወደ እግዚአብሔር መገኘት ውስጥ መግባት የሚችሉት። ባለፈው አንስተናል። ምዕራፍ 29 ላይ አንድ ጊዜ ካህናቱ በበዓለ ሲመታቸው ወይም ክህነታቸውን ሲቀበሉ መላ ሰውነታቸውን ይታጠባሉ። ሙሴ ያጥባቸዋል አንድ ጊዜ። ከዛ በኋላ ግን መላ ሰውነታቸውን አይታጠቡም። እጅና እግራቸውን ነው ዘወትር የሚታጠቡት። በእኛም ሕይወት የሆነው ይሄ ነው። ባለፈው ጥቂት ለማንሳት ሞክሬያለሁ። የእግዚአብሔር ቃል እንደሚናገር አንደኛ ቆሮንቶስ ምዕራፍ 16 ቁጥር 11 ላይ ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ከዚህ በፊት ኃጢአተኞች ነበራችሁ፣ በተሳሳተ ጎዳና ትመላለሱ ነበረ፣ ታሪካችሁ ጥሩ አልነበረም። አሁን ግን ወደ ክርስቶስ ስትመጡ ማለቱ ነው፣ በጌታ አምናችሁ ስትድኑ። ማንም በጌታ አምኖ ሲድን በእግዚአብሔር መንፈስ ይታጠባል፣ በክርስቶስ ኢየሱስ ደም ይታጠባል። እግዚአብሔር የተመሰገነ ይሁን እና በክርስቶስ ኢየሱስ ቤዛነት ይቀደሳል፣ ይጸድቃል። እግዚአብሔር ይመስገን። ነገር ግን ይሄ ማለት ከዛ በኋላ ሰው እንደፈለገ መሆን ይችላል ማለት አይደለም። አሁንም የእግዚአብሔር ቃል እንደሚናገር ከጌታ ጋር ህብረት ለማድረግ ከእግዚአብሔር ጋር አብሮ ለመጓዝ ራሳችንን እያነጻን በብርሃን ልንመላለስ ይገባናል። አንድ ክፍል ጨምሬ ላንብብላችሁ። ሁላችሁ የምታውቁት ክፍል ነው። አንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ ይላል፣ ከ6 ጀምሮ እንደዚህ ይላል። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እግዚአብሔር ይመስገን። ሰው ሁሉ ኃጢአተኛ ነው፣ ይደክማል፣ ይወድቃል፣ ይነሳል። አንድ ጊዜ ታጥበናል። ትልቁን መታጠብ በክርስቶስ ኢየሱስ ታጥበን ድነናል። እግዚአብሔር ይመስገን። ነገር ግን በክርስትና ጉዞአችን ሁሉ በህይወት ጎዳና ሁሉ ከእግዚአብሔር ጋር ብርሃን ከሆነው ከእግዚአብሔር ጋር ህብረት ማድረግ ከፈለግን፣ በሱ ህልውና ውስጥ መመላለስ ከፈለግን በአብ ቀኝ ባለን ጠበቃችን አማካኝነት በእግዚአብሔር ፊት ንስሐ ስንገባ ኃጢአታችንን ስንናዘዝ እና ፊታችንን ከኃጢአት ዘወር ስናደርግ ከዚያም ደግሞ ጸጋን እየለመንን ኃይልን እንዲሰጠን በእግዚአብሔር ፊት እየሆንን በንስሐ እንድንመላለስ የእግዚአብሔር ሐሳብ ነው። ይሄ የእጅና የእግር ማጠብ ጋር ልናመሳስለው እንችላለን። እግዚአብሔር የተመሰገነ ይሁን። መጨረሻ ላይ እንግዲህ ባለፈው ቪዲዮ ተመልክተናል። ስለ ቅዱስ ቅባት ወይም የዘይት ቅባት እንመለከታለን። ምዕራፍ 30 ቁጥር 25 ላይ ካህናቱና በመገናኛው ድንኳን ያሉ ዕቃዎች ሁሉ በዚህ ቅባት ይቀባሉ። ለምንድን ነው የሚቀቡት? እንዲቀደሱ፣ ለእግዚአብሔር ዓላማ እንዲለዩ ነው የሚቀቡት። ባለፈው በደንብ ተመልክተናል። ስለዚህ ከተቀቡ በኋላ ተቀድሰዋል ማለት ነው። ለእግዚአብሔር ተለይተዋል ማለት ነው። ለእግዚአብሔር ቅዱስ ይሆናሉ። እግዚአብሔር ይመስገን። በእውነት ቅባቱ መንፈስ ቅዱስን ነው የሚወክለው። የባለፈውን ቪዲዮ ሄዳችሁ ብትመለከቱ ይበልጥ ግልጽ ይሆንላችኋል። ምዕራፍ 29ን ማለት ነው። እና በዚህ ቅባት የእግዚአብሔር ቃል እንደሚናገር ከቅዱሱ ቅባት ተቀብታችኋል፣ ተካፍላችኋል ብሎ ይለናል። ጌታ ኢየሱስ ክርስቶስ በሰራው መስዋዕትነት የተነሳ ወደ ጌታ ለሚመጡ ሁሉ ይሄን ቅዱስ መንፈስ እግዚአብሔር እንደሰጠ እናውቃለን። ይሄ መንፈስ በእኛ ውስጥ እንደገባ፣ በዚህ መንፈስ እንደታተምን፣ የመንፈስ ቅዱስ ማደሪያ እንደሆንን፣ ይሄ መንፈስ ሁለንተናችንን እንደሚቀድስ፣ ከዚህም የተነሳ እኛ ደግሞ ለእግዚአብሔር ተለይተን፣ ለአገልግሎት ተለይተን የንጉሥ ካህናት እንደሆንን፣ ለእግዚአብሔር እንደተለየን፣ እንደተቀደስን ተመልክተናል ባለፈው። ይህም ሁሉ የሆነው በክርስቶስ ኢየሱስ የመስቀል ስራ እና ይህንንም ደግሞ
በማመናችን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ክፍል ላይ በእውነት ጌታ ኢየሱስ ክርስቶስ ጸሎታችን ተቀባይ እንዲሆን በእግዚአብሔር ዘንድ ልዩ መዓዛ፣ የሚጣፍጥ መዓዛ እንዲኖረው እርሱ አድርጎልናል። እግዚአብሔር ይመስገን። እንዲሁም ደግሞ ለነፍሳችን ቤዛ ሆኖ ክቡር ደሙን፣ ብርና ወርቅ ሳይሆን ክቡር ደሙን ከፍሎ እኛን ደግሞ አድኖናል። ከመቅሰፍት አድኖናል፣ ከቅጣት አድኖናል። እግዚአብሔር ይመስገን። በእርሱ መስዋዕትነት በሆነልን በመንፈስ መቀደስ ደግሞ ተቀድሰን የንጉሥ ካህናት ሆነናል። እርሱ በደሙ ከኃጢአታችን ለአንዴና ለመጨረሻ ጊዜ አጥቦናል። ከዛም በኋላ ደግሞ ዋስትናችን ሆኖ ጠበቃችን ሆኖ ዘወትር በእግዚአብሔር ፊት በንስሐ ስንመለስ እግዚአብሔር እንዲቀበለን ምሕረት እንዲያደርግልን እርሱ ምክንያት ሆኖናል። ስሙ ለዘላለም የተመሰገነ ይሁን። ይህንን ክፍል ረጋ ብላችሁ አንብቡ። የጌታ መንፈስ ደግሞ ይህንንና ሌሎች ነገሮችን ያስተምረናል። በርቱ። የእግዚአብሔር ጸጋ ይብዛላችሁ። መልካም ጊዜ